ከልቦ የቀረበው ትርታ 97.6 FM ነው ያደመጣችሁ የምትገኙት አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። አጋራችን እናት ባንክ መልእክት አድምጠን የሰዓት ወጃውን ተከታትለን ነበር ተመልሰን የተገናኘ ነው። ይህም ማለት የአንድ ሰዓቱን ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን ለእናንተ የምናጋራበት ሰዓት ነው ማለት ነው። ሀገራዊ ጉዳዮችን በማስቀደም እንጀምራለን። በመጪው የትምህርት ዘመን 1452 የቅድመ አንደኛ ደረጃ ትምህርት ቤቶች ስራ ለማስጀመር የግንባታ ማስጀመር ስራዎች እየተከናወነ መሆኑን የትምህርት ሚኒስቴር አስታውቋል። በትምህርት ሚኒስቴርና በክልል ትምህርት ቢሮዎች ትብብር እየተገነቡ የሚገኙት እነዚህ ትምህርት ቤቶች እስከ መጪው ነሐሴ መጨረሻ ድረስ ይጠናቀቃል። ይህንን ያሉት የትምህርት ቤቶች ግንባታ ፕሮጀክት ጽህፈት ቤት ዋና ስራ አስኪያጅ ዶክተር ከተማ መስቀላ ናቸው። ከአጠቃላይ ትምህርት ቤቶች መካከል 726ቱ በትምህርት ሚኒስቴር፣ ቀሪዎቹ 726ቱ ደግሞ በክልል ትምህርት ቢሮዎች አማካኝነት የሚገነቡ ናቸው ብሏል። የግንባታ ሂደቱንም ለማፋጠን እስካሁን ከ400 በላይ ለሚሆኑ የኮንትራክት ስምምነት ተፈርሞ ወደ ስራ እየተገባ ሲሆን 25 የሚሆኑት ደግሞ የግንባታ ስራዎችን በይፋ መጀመራቸው ተገልጿል። እነዚህ ትምህርት ቤቶች ለአገልግሎት ሲበቁ ከ87,000 በላይ ህጻናትን ተቀብለው ማስተናገድ የሚችሉ ሲሆን ይህም የቀደመ አንደኛ ደረጃ ትምህርት ተደራሽነትን በ15 በመቶ እንደሚያሳድገው ተጠቁሟል። ዋና ስራ አስኪያጁ አክለውም በተለያዩ ምክንያቶች የግንባታ ሂደታቸው የዘገየባቸው የክልል ከተማ አስተዳደሮች ቀሪውን ጊዜ በአግባቡ በመጠቀም ትምህርት ቤቶች በተያዘላቸው ጊዜ እንዲጠናቀቁ አስፈላጊውን ክትትል እንዲያደርጉም አሳስበዋል። የአዲስ አበባ ከተማ አስተዳደር በሀገሪቱ በአይነቱ የመጀመሪያ የሆነውን ዘመናዊ የዲኤንኤ የፎረንሲክና የስነ ምረዛ ምርመራ የልህቀት ማዕከል በዳግማዊ ምኒልክ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በይፋ አስመርቋል። ማዕከሉ መርቀው የከፈቱት የከተማው ከንቲባ አዳነች አቤቤ አዲሱ ተቋም ቀደም ሲል ለዲኤንኤና ለፎረንሲክ ምርመራዎች ወደ ውጭ ሀገር ለመጓዝ ይወጣ የነበረውን ከፍተኛ ውጭና እንግልት ሙሉ በሙሉ የሚያስቀር መሆኑን ገልጸዋል። ይህ አዲስ የልህቀት ማዕከል ዘመናዊ ፎረንሲክ ኬሚስትሪና ቶክሲኮሎጂ ላቦራቶሪ የተሟላለት ሲሆን ቀደም ሲል በሕክምና ተቋማት ላይ መለየት አስቸጋሪ የነበሩ በጣም አነስተኛ መርዞችን፣ መድኃኒቶችንና አልኮልን በቀላሉ ለመለየት ያስችላል ብለዋል። ማዕከሉን ይበልጥ ልዩ የሚያደርገው ቀደም ሲል ሳምንታትን ይወስድ የነበረውን የናሙና ትንተና ከአርቲፊሻል ኢንተለጀንስ ቴክኖሎጂ ጋር በመታገዝ በግማሽ ሰዓት ውስጥ ወደ ማከናወን ማስቻሉ ነው። በተጨማሪም በአንድ ጊዜ 80 ስክሪኖችን ማቀዝቀዝ የሚችል ሲሆን 8 አውቶማቲክ ማሽኖችና ተንቀሳቃሽ የራጅ መሳሪያዎችን አካቶ አገልግሎት መስጠት ጀምሯል። ከንቲባ አዳነች አቤቤ በምረቃ ወቅት እንዳሉት ፕሮጀክቱ የሀገር ውስጥ ፍላጎትን ከመመለስ ባለፈ በሀገሪ የሚኖሩ የውጭ ሀገር ዲፕሎማቶች፣ ዓለም አቀፍ ተቋማት ሰራተኞች፣ ቱሪስቶችና ባለሀብቶች አስተማማኝ ሕክምና በሀገር ውስጥ እንዲያገኙም ያደርጋል። ከንቲባዋ አክለውም ባለፉት 5 ዓመታት በከፍተኛ ልቀት ደረጃ ከተገነቡ 4 አዳዲስ ሆስፒታሎች መካከል 2ቱ በአሁኑ ወቅት ወደ ስራ መግባታቸውንና ቀሪዎቹ 2ቱ ደግሞ በቅርቡ አገልግሎት እንደሚጀምሩም አስታውቀዋል። ከውጭ በኮንጎ ዲሞክራቲክ ሪፐብሊክ በላቦራቶሪ የተረጋገጠ የኢቦላ ቫይረስ ተጠቂዎች ቁጥር 515 መድረሱን የሀገሪቱ መንግስት አስታውቋል። መንግስት ባወጣው መረጃ መሰረት ባለፉት 24 ሰዓት ውስጥ በተደረገ የላቦራቶሪ ምርመራ ተጨማሪ 27 ሰዎች ቫይረሱ እንደተገኘባቸው የተረጋገጠ ሲሆን ይህም አጠቃላይ የተያዙ ሰዎች ቁጥር 515 አድርሶታል። በአሁኑ ወቅት በሀገሪቱ ከተመዘገቡ ቫይረሱ ካለባቸው ህመምተኞች መካከል የሟቾች ቁጥር 91 መድረሱም ተገልጿል። ይህ አዲስ የኢቦላ ወረርሽኝ ቡምቡጋዮ የተሰኘ ብርቅዬ የቫይረስ ዝርያ ሳቢያ የተቀሰቀሰ ሲሆን በአሁኑ ወቅት በሀገሪቱ ምስራቃዊ ክፍል በሚገኘው ኢቱሪና ሰሜን ኪቩ ግዛቶች ውስጥ ከፍተኛ ፍጥነት እየተስፋፋ እንደሚገኝ የዓለም የጤና ድርጅት ማስታወቁን ሮይተርስ ዘግቧል። በመጨረሻም የእስራኤል አየር ኃይል በምዕራብና መካከለኛ ኢራን በሚገኙ ወታደራዊ ኢላማዎች ላይ የአየር ጥቃት መፈጸሙን የእስራኤል መከላከያ ኃይል አስታውቋል። እስራኤል ይህንን የአየር ጥቃት የሰነዘረችው ኢራን በሰሜን እስራኤል አካባቢዎች ላይ በርካታ የሮኬትና የሚሳኤል ጥቃቶችን መፈጸሟን ተከትሎ የተወሰደ የአጸፋ እርምጃ መሆኑን ገልጻለች። የኢራን እስላማዊ አብዮተኛ ዘበኛ ኃይል በበኩሉ በእስራኤል ላይ የሰነዘረው ጥቃት ለአንድ ሳምንት ለሚቀጥለው ተከታታይ ወታደራዊ እርምጃ መጀመሪያ መሆኑን ይፋ አድርጓል። በኢራን ዋና ከተማ ቴሄራንና አካባቢዋ ከፍተኛ የፍንዳታ ድምጾች መሰማታቸውና የዓይን እማኞች የገለጹ ሲሆን የኢራን የአየር መከላከያ ስርዓት ጥቃቶቹን ለማክሸፍ ሙከራ ማድረጉ ተዘግቧል። ይሁን እንጂ የእስራኤል ጦር ጥቃቱ በተሳካ ሁኔታ መፈጸሙንና የኢራንን የሚሳኤል ማምረቻ ማዕከል እንዲሁም የወታደራዊ ሰፈሮችን ኢላማ ማድረጓን አረጋግጧል። ይህ አዲስ የተኩስ ልውውጥ በሀገራቱ መካከል ባለፈው ሚያዝያ ወር ላይ ተደርሶበት የነበረውን የተኩስ አቁም ስምምነት አደጋ ላይ የጣለው ሲሆን እስካሁን በሁለቱም ወገኖች በደረሰው ጥቃት የተጎዱ ሰዎች ቁጥር በተመለከተ የወጣ ዝርዝር መረጃ የለም። የተባበሩት መንግስታት ድርጅትና የአሜሪካ
የአሜሪካ መንግስት በበኩላቸው ሁኔታው ወደ ከፋ ቀጠናዊ ጦርነት እንዳያመራ ስጋታቸውን በመግለጽ ሁለቱም ወገኖች ጥቃት እንዲያቆሙ ጥሪ አቅርበዋል። ለአድማጮች የሰዓት ሀገራችን እናት ባንክና ራይድ ናቸው። እናት ባንክ የተለያዩ አገልግሎቶችን ወደ እናት ባንክ ጎራ ሲሉ ያገኛሉ። ከዚህ መካከል እንግዲህ የዲጂታል ባንኪንግ አገልግሎት የመጀመሪያው ነው። ባንክ ያለ ጊዜና ድንበር ይጠቀሙ። ዛሬ ላይ ወደ ባንክ ቅርንጫፍ መሄድ ግድ አይደለም። ባንክ እርስዎ ዘንድ መጥቷል ይላል። በስልኮ ብቻ በየትኛውም ቦታ በየትኛውም ጊዜ በፍጥነት ገንዘብ መላክና መቀበል፣ በቀላሉ የሂሳብ እንቅስቃሴ መከታተል፣ ያለ ድካም ክፍያ መፈጸም፣ በቀን 24 ሰዓት በሳምንት 7ቱም ቀን በእጅ ስልኮ ሙሉ የባንክ አገልግሎት። የእናት ባንክ ሞባይል ባንኪንግ ህይወትን የሚያቀል የዲጂታል ኃይል። የሞባይል መተግበሪያውን ከአፕ ስቶር ወይም ከፕሌይ ስቶር ያወርዱ። እናት ባንክ የሰዓት አጋራችን ነው። ሌላኛው የሰዓት አጋራችን ደግሞ ራይድ ነው። ራይድ ትራንስፖርት ወደ 8294 በመደወል ወይም የራይድ መተግበሪያን በመጠቀም ወደ ፈለጉት ቦታ በተለይም ከተማ ውስጥ መንቀሳቀስ ይችላሉ። ከዚህም ባሻገር የዴሊቨሪ አገልግሎት ይሰጣል። ይህ ብቻ ሳይሆን ከክፍለ ሀገር ወይም ደግሞ ከተለያዩ የዓለም ሀገራት እንግዶች መጥተውባችሁ እነሱን መቀበል ሳትችሉ ቢቀሩ ከጊዜ አንጻር ማለት ነው ወደ 8294 በመደወል ወይም መተግበሪያውን በመጠቀም ብቻ እንግዶቻችሁ ያላችሁበት ቦታ ድረስ በእንክብካቤ ያደርሳል። ራይድ ትራንስፖርት ለፈጣን ትራንስፖርት አማራጭ የሰዓት አጋራችን ነው። ኢትዮጵያ መርጣለች። እንግዲህ ይህንንም በማስመልከት የተለያዩ ተፎካካሪ ፓርቲዎች በምርጫ ወቅት ምን ታዘባችሁ ስንል ያናገርንበት የዳሰሳ መሰናዶውን አድምጠን የአጋሮቻችን መልእክት ሰምተን ሰዓት ሆጃውን ተከታትለን ነው ተመልሰን የተገናኘ ነው። ቆይታችን ይቀጥላል። ይህ ሰዓት ደግሞ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን ለእናንተ የምናጋራበት ሰዓታችን ነው። ሀገራዊ ዜናዎችን በማስቀደም እንጀምራለን። ኢሰመኮ በአርሲ ዞን አሰኮ ወረዳ በሲቪሎች ላይ የደረሰውን ጥቃት እያጣራ መሆኑን አስታውቋል። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በኦሮሚያ ክልል አርሲ ዞን አሰኮ ወረዳ ግንቦት 23ና 24 ቀን 2018 ዓ.ም የተፈጸመውን ጥቃት በተመለከተ ምርመራ እያከናወነ መሆኑን አስታውቋል። ኮሚሽኑ ከዓይን እማኞች ከተጎጆችና ከመንግስት አካላት ባሰባሰበው መረጃ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና በተለምዶ ኦነግ ሸኔ የተባለው ታጣቂ ቡድን በሰነዘረው ጥቃት የጸጥታ አካላትና የሶስት ሲቪል ሰዎች መገደላቸውን አረጋግጧል። ከሟቾቹ መካከል የክርስትናና የእስልምና እምነት ተከታዮች እንደሚገኙበትም ተገልጿል። ከዚሁ ጋር ተያይዞ በነዋሪዎች መኖሪያ ቤቶችና ንግድ መደብሮች ላይ ዘረፋና ቃጠሎ መድረሱን፣ የጠለታ ቅዱስ ገብርኤል ቤተ ክርስቲያን መቃጠሉን እንዲሁም የሼክ ሙስጠፋ መስጅድ አጥር ላይ ጉዳት መድረሱን ኮሚሽኑ ይፋ አድርጓል። በጥቃቱ ምክንያት ከ2650 በላይ ነዋሪዎች ከቀያቸው ተፈናቅሏል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በደረሰው የህይወት መጥፋትና ጉዳት ማዘናቸውን ገልጸው መንግስት በአካባቢው በቂ የጸጥታ ኃይል በመመደብ የዜጎችን ደህንነት እንዲጠብቅ፣ ተፈናቃዮችን በዘላቂነት እንዲያቋቁምና ተጠያቂነትን እንዲያረጋግጥም ጠይቀዋል። በተጨማሪም ማንኛውም ወገኖች ተጨማሪ ግጭት ከሚቀሰቅሱ ፍረጃዎችና መግለጫዎች እንዲታቀቡ ኮሚሽነሩ ጥሪ አቅርበዋል። 7ኛው ጠቅላላ ምርጫ አካል ጉዳተኞች ከመቼውም ጊዜ በላይ ደረጃ ተሳትፎ ያደረጉበት መሆኑን የኢትዮጵያ አካል ጉዳተኞች ማህበር ፌዴሬሽን አስታወቀም። ፌዴሬሽኑ ከአባል ማህበራት ጋር በመሆን በምርጫ ወቅት የአካል ጉዳተኞች ተሳትፎና የተደራሽነት ሁኔታ በቅርበት ሲታዘብ መቆየቱን በወጣው መግለጫ አመላክቷል። በዚህም በ7ኛው ጠቅላላ ምርጫ 275 አካል ጉዳተኞች በእጩነት መቅረባቸው የገለጸው ፌዴሬሽኑ ይህም በ6ኛው አጠቃላይ ምርጫ ከነበረው የ99 እጩዎች ቁጥር አንጻር ሲታይ ከፍተኛ መሻሻል የታየበት መሆኑን አብራርቷል። በተጨማሪም 165 ሺህ የሚጠጉ አካል ጉዳተኞች በመራጭነት ተመዝግበው ድምጽ መስጠታቸውን ጠቁመዋል። በአጠቃላይ የምርጫ ሂደቱ ሰላማዊ ደንብና መመሪያን የተከተለ ነበር ያለው ፌዴሬሽኑ የምርጫ አስፈጻሚዎች ለአካል ጉዳተኞች ከወትሮ የተሻለ ሁኔታዎችን የማመቻቸትና ቅድሚያ የመስጠት ስራዎችን ማከናወናቸውን አሞካሽቷል። ፌዴሬሽኑ በቀጣይም አካል ጉዳተኞች ፖለቲካዊ መብቶቻቸውን ሙሉ በሙሉ እንዲጠቀሙ የሚያደርገውን ጥረት አጠናክሮ እንደሚቀጥል በመግለጽ ለብሔራዊ ምርጫ ቦርድና ለሌሎች ባለድርሻ አካላት ምስጋናቸውን አቅርበዋል። ከውጭ የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ በሀገሪቱ እየታየ ያለውን የህገወጥ ስደት ለመቆጣጠር ያለመ አዲስ አጠቃላይ እቅድ ይፋ አደረጉም። ፕሬዚዳንቱ በሰጡት መግለጫ አዲሱ ስትራቴጂ በዋናነት የድንበር ደህንነትን ማጠናከር፣ የስደት ህጎችን በጥብቅ መተግበር፣ በዘርፉ የሚታየው ሙስና መዋጋትና የፖሊሲ ክፍተቶችን መሙላት ላይ ያተኩራል። እቅዱ ህገወጥ ስደትን ከመከላከል ባለፈ በሀገሪቱ ውስጥ ደህንነትና በኢኮኖሚ ላይ የሚደርሰውን ጫና ለመቀነስ ታስቦ የተዘጋጀ ነው ተብሏል። ባለፈው አንድ ዓመት ውስጥ ብቻ 450 ሺህ በላይ ህገወጥ ስደተኞችን
ያስቆመውን የድንበር አስተዳደር ባለስልጣን አቅም በቴክኖሎጂ ማገዝ የስደተኞች የጥገኝነት ጥያቄ ምዝገባና ምርመራ በድንበር አካባቢዎች ላይ ብቻ እንዲከናወን ለማድረግ በውስጥ ሀገር የሚገኙ ማዕከላትን ደረጃ በደረጃ ወደ ድንበር ጠረፎች ማዛወር፣ ሰነድ የሌላቸውን የውጭ ሀገር ዜጎች በዝቅተኛ ክፍያ የሚሰሩ ድርጅቶችን ለመቆጣጠር 10,000 አዳዲስ ተቆጣጣሪዎችን መቅጠርና ሕግ በሚጥሱ ላይ የእስራት ቅጣትን ጨምሮ ጠንካራ እርምጃ መውሰድ፣ ሕገወጥ ስደተኞችን በፍጥነት ወደ ሀገራቸው ለመመለስ የሚያግዙ ስራዎች የቻሉ የፍልሰት ፍርድ ቤቶችን ማቋቋም የሚሉት ይገኙበታል። ፕሬዚዳንት ራማፎሳ በንግግራቸው ማጠቃለያ ላይ ህዝቡ ሕግን በእጁ ከመውሰድና ጸረ ባንዳን ጥቃቶችን ከመፈጸም እንዲቆጠብ ያሳሰቡ ሲሆን ሕግን የማክበር ኃላፊነቱ የመንግስት ብቻ አለመሆኑን አጽንኦት ሰጥተዋል። በመጨረሻም ከሊቢያ ተነስታ ወደ አውሮፓ በማመራት ላይ የነበረችና ወደ 60 የሚጠጉ ስደተኞችን ያሳፈረችው ጀልባ በማልታ ባህር ጠረፍ አካባቢ መስመጧን ተከትሎ የ10 ሰዎች አስክሬን መገኘቱን የጣሊያን ባህር ጥበቃ አስታወቀም። ጀልባዋ በማልታ ደቡብ ምስራቅ 83 ኪሎ ሜትር ርቀት ላይ በሚገኘው ዓለም አቀፍ የባህር ክልል ውስጥ የተገለበጠች ሲሆን በአቅራቢያው የነበረች የአሳ አስጋሪ ጀልባ 48 ሰዎችን በህይወት ማዳን ችላለች። የኢጣሊያ ባህር ኃይል ጥበቃ የድንገተኛ አደጋ ጥሪው እንደደረሰው ወዲያውኑ የጥበቃ መርከብ ወደ ወታደራዊ አውሮፕላንና ወደ ስፍራው በመላክ የ10 ሰዎች አስክሬን ያወጣ ሲሆን በአሁኑ ወቅት የማልታ ባህር ኃይል ተጨማሪ የጠፉ ሰዎችን የመፈለግ ስራውን በበላይነት እየተገበረ ይገኛል። በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽንና በዓለም አቀፉ የፍልሰት ድርጅት የተሰጠው የጋራ መግለጫ እንደሚያሳየው በህይወት ከተረፉት 48 ስደተኞች መካከል አብዛኞቹ የሶሪያ፣ የግብጽ፣ የፓኪስታንና የባንግላዴሽ ዜጎች ናቸው። ከተረፉት መካከል አንዳንዶቹ አስቸኳይ የሕክምና እርዳታ የሚያስፈልጋቸው በመሆኑ በሄሊኮፕተር ተጓጉዘው ማልታ ወደሚገኘው ሆስፒታል እንዲገቡም ተደርጓል። ይህ አደጋ በመካከለኛው ሜዲትራኒያን የባህር ላይ የጉዞ መስመር ላይ የሚከሰቱ ስደተኞችን የመታደግ ስራዎች ላይ አሁንም ከፍተኛ የቅንጅት ክፍተት እንዳለ ያሳየ ነውም ተብሏል። የተባበሩት መንግስታት ድርጅት መረጃ እንደሚያመላክተው በዚህ የጉዞ መስመር ላይ ብቻ ወደ አውሮፓ ለመሻገር በሞከሩ ስደተኞች ላይ የደረሰው የሞትና የደረሰበት ያልታወቁ ሰዎች ቁጥር በዚህ ዓመት ብቻ ቢያንስ 990 መድረሱን አልጀዚራ ዘግቧል።